ፊልሙ የሚጀምረው በአንድ ጥቅጥቅ ባለ ጨለማ ሲሆን ዳንኤል እና ሉካስ በአንድ መንገድን እያቋረጡ ነው። ሉካስ በመንገዱ ላይ ብዙ ውሃ ሲጠጣ ስለነበር ሽንቱ ይመጣና ዳንኤል መኪናውን አቁሙለት። ሉካስ ወደ ጫካው ይገባና ሽንቱን እየሸና እያለ መኪናው በተደጋጋሚ ክላክስ ያደርግና በአንድ ጸጥ ይላል። ሉካስም እየሮጠ ወደ መኪናው ሲሄድ መኪናው አራቱን በሩ የተከፈተ ሲሆን ዳንኤል ደግሞ መኪናው ውስጥ አልነበረም። እሱም በሮቹን እየዘጋቸው እያለ መኪናው ላይ አንዳንድ ጭረቶች ያያል። ሉካስም ወደ መኪናው ከገባ በኋላ ዳንኤል ጋር ሲደውል ስልኩ የመኪናው ዳሽቦርድ ላይ ነው። እሱም የሆነ ድምጽ ይሰማና ዞር ብሎ ቢያይ ምንም ነገር የለም። በመፍራት በሩን ይቆልፈዋል። ልክ እንደቆለፈውም የመኪናው ሬዲዮ በራሱ መጫወት ይጀምራል። ሬዲዮንም ሲያጥፈው ዳንኤል ከየት መጣ ሳይባል ከፊት መስታወቱ ጋር ይለጠፋል። ዳንኤልም እርዳኝ ሊለው ሲል በድጋሚ ከመስታወቱ ላይ ይነሳል። የሆነ ነገርም ከኋላ ላይ ስለወደቀ ሉካስ ከመኪናው ወጥቶ ሲያይ ዳንኤል ሞቶ መሬት ላይ ነበር። ሉካስም በፍጥነት ወደ መኪናው ይመለስና መስታወቱን ሲያዩ የሆነ ለየት ያለ ነገር ቆሞ ልክ ሲያየው ነገርየው ይሰወራል። ሉካስም መኪናውን ለማስነሳት ሲሞክር እምቢ ይለዋል። ከፊት ለፊቱ የቅድሙን ነገር ሲያዩ በኃይለኛው ይጮህና በዚህኛው መኪናው ተነስቶለት በፍጥነት እየነዳ መሄድ ይጀምራል። ትንሽም እንደነዳ የቅድሙን ነገር አስፋልት ዳር ቆሞ ያየዋል። እሱም ጭንቅላቱ የፈጠረው ነገር መስሎት ይስቃል። ሉካስም ዝም ብሎ መንገዱን ቢቀጥልም ሰውየው በየመንገዱ ዳር በተደጋጋሚ ይመጣል። እሱም ወደ አጠገቡ ዞር ሲል ሰውየው ወደ ውስጥ ገብቷል። በከተማ ውስጥ ደግሞ ታይለርና ማዲ እቃቸውን እያሸጉ ነው፣ በመኪና ውስጥ ለሚኖራቸው አዲሱ ህይወታቸው። ወደ መኪና ውስጥም ከገቡ በኋላ ማዲ በሳተላይት የሚሰራ አንድን ጂፒኤስ ታስጀምረዋለች። ምክንያቱም የሆነ ችግር ውስጥ ቢገሙ ያለምንም ኢንተርኔት እንዳሉ እንዲታወቅ ሲሆን ታይለርም የቅዱስ ክርስቶፈር ሜዳሊያ መኪናው ላይ ያንጠለጥለዋል። ምክንያቱም የቤተሰቡ ባህል ሲሆን እሱም ከተለያዩ ችግር እንዲጠብቃቸው ነበር። ከ6 ሳምንትም በኋላ ፍቅረኛሞቹ አንድ የባህር ዳርቻ ላይ እየተዝናኑ ሲሆን ታይለርም ከዚህ ቶሎ መሄድ አለብን ይላታል። ምክንያቱም ፍልውሃ ላይ ቦታ ስላስያዘ ነበር። ማዲ ግን መጀመሪያ ላይ ባርቢኪው መብላት አለብን ብላ ታሳምነው እና እዛ በጣም ስለቆዩ ትራፊኩ በጣም ስለተዘጋጋ ታይለር ያስያዘው ቦታ ያመልጣቸዋል። ማታ ላይም እነሱ ወደ አንድ ከተማ ይደርሱና ማዲ በአንድ ቤት ውስጥ ቤተሰቦች ተሰብስበው ስታይ እሷ የምትፈልገው ትክክለኛ ህይወት እሱ እንደሆነ ታስባለች። በድንገትም ታይለር ከኋላዋ ቻምፒየን ሲከፍት ትሰማና ትዞራለች። እሱም አበባ ከበተነ በኋላ መብራቱን ያበራውና ማዲን ተንበርክኮ ትክክለኛ ቅዱ ፍልውሃ ላይ ሊጠይቅሽ ነበር፣ ነገር ግን ያ ስለከሸፈ ብሎ ታገቢኛለሽ ይላታል። እሷም ከመመለሷ በፊት የሆነ ሰው በሩን ያንኳኳል። ታይለርን በመስኮቱ ሲያይ እዛ የሚኖሩ ሰዎች ሲሆን እሱም ይሄ የግል መኖሪያ ስለሆነ ማቆምና ማድረግ እንደማይቻልና አይሄዱ ከሆነ ለፖሊስ እንደሚደውል ያስፈራራቸዋል። ማዲም እዛው ጋር እሺ ትለውና ታይለር ሲጮህ ሰውየው ደግሞ ሂዱ ይላቸዋል። እነሱም መኪናቸውን አስነስተው ሆቴል ለመፈለግ ይሄዳሉ። እየሄዱም እያለ ታይለር ደክሞት ስለነበር ሲተኛ ማዲ ደግሞ ቀለበቷን እያየች በደስታ እየነዳች ነበር። መንገዱን በጣም ይጨልምና ማዲ ስፖኪዮ ስታይ አንድ መኪና ከኋላዋ እንዳለ ታያለች። በዚህም ሀሳቧ ይበተንና ቀለበቷ ይወድቃል። እሷም ዝቅ ብላ አንስተው ማስቀመጫ ውስጥ ከከተተችው በኋላ ቀና ስትል ከኋላ የነበረው መኪና አጠገቧ ደርሷል። እሱም የቅድሙ ሉካስ ሲሆን እጁን እያወዛወዘ ወደ ኋላ እንድትመለስ ይነግራታል። ማዲ ግን ሊለው የፈለገው ነገር ስላልገባት እንዲሄድ ትነግረዋለች። ሉካስም በፍጥነት ትቷቸው ይሄዳል። በድምፁና በወከባው ምክንያት ታይለር ከተኛበት ይነሳል። ታይለርም መኪናውን እንድትረሳው ከነገራት በኋላ ትንሽ እንደነደው መኪናው ከዛፍ ጋር ተጋጭቶ ያገኙታል። ታይለርም ፖሊስ ጋር ሲደውሉ ማዲ ደግሞ እሱን ለማየት ትወዳለች። ሉካስም ከመኪናው ለመውጣት እየሞከረ ያለ ሲሆን እሱም ለእርዳታ ሲጠይቃት ሉካስ በኃይለኛው ተስቦ በሩ ይዘጋል። ከዛም ታይለር መጥቶ በባትሪ ወደ ውስጥ ሲያይ ሉካስም መሪው ላይ ተጋድሞ ያየዋል። በድንገት የሚመሪው ኤርባግ ይከፈትና ወደ ኋላ ሲገፋው ታይለር ሉካስ እንደሞተ ይገባዋል። ማዲም የሆነ ድምጽ ትሰማና ዞር ስትል የመኪናው ጀርባ ላይ ያለውን ጭረቶች ታያቸዋለች። ከዛም የማይታወቀው ሰውዬ ይመጣል። ነገር ግን ታይለር ሲመጣ ይሰወራል። ማዲ ወደዛ ባትሪውን እንዲያበራ ነግረው ሲያበራ ምንም አልነበረም። ፖሊሶቹም ይመጡና ታይለርም ፖሊሶቹን ሲያናገር ማዲ ደግሞ መኪና ውስጥ ተጠብቀዋለች። እሷም ከኋላ የሆነ ሰው ያለ ይመስላታል። እሷም ቀስ ብላ ስትዞር ታይለር ይመጣና መብራቶቹን ያበራቸዋል። ይህም ከኋላ ማንም እንደሌለ ለማዲ ያረጋግጥላታል። እነሱም ወደ ሆቴላቸው ከገቡ በኋላ ማዲ መኪናቸው ላይ ያለውን ካሜራ ስታይ ልክ ሉካስ እየመጣ እያለ ይታይ ነበር። እሱ ግን ሲቀርባቸው ሲግናሉ ይቋረጣል። ማዲና ሉካስም ሲነጋ ለመሄድ ይዘጋጃሉ። ወደ መኪናው ሲደርሱም የሆነ ጭረት ያዩና ይደነግጣሉ። ማዲም በደንብ ተጠግታ ጭረቱን ስታዩ ሉካስ መኪና ላይ ካየችው መኪና ጋር ተመሳሳይ ነበር። ታይለር ግን ኖርማል ነው ብሎ ያረሳሳታል። እነሱም ሌሎቹ በቫን ውስጥ ከሚኖሩ ብዙ ሰዎች ወደ ተሰበሰቡበት ቦታ ይሄዳሉ። ታይለርም በጣም ይጓጓ ሲሆን በጣም ታዋቂ የሆነው በቫን ውስጥ ኑሮ የሚለውን ኢንፍሉዌንሰር ለማግኘት ነበር። ማዲ መኪና ውስጥ ያሉትን አፕሎች ስታያቸው በአንድ ቀን ወደ ጥቁር ተቀይረው ነበር። እሷም ትጥላቸዋለች። ታይለርም ለኢንፍሉዌንሰሩ የእሱን ቫን ሊያሳዩ ይዞት ይመጣል። ኢንፍሉዌንሰሩም ጭረቱን ያየውና ማዲና ታይለር ትናንት ማታ የተፈጠረውን ነገር ይነግሩታል። እሱም 24 ሰዓት የሚፈቅዱ የጂም ማቆሚያ ቦታዎች እንዲያቆሙ ደህንነታቸውን እንደሚጠበቅና በዛውን ሻወር መውሰድ እንደሚችሉ ይነግራቸዋል። ወንዶቹም ሲያወሩ ማዲ ወክ ለማድረግ ትሄዳለች። እሷም የሃይማኖት ወረቀት ይሰጣትና ልትጥለው
ወደ ቆሻሻ መጣያ ስትሄድ የሰጣ ሰው እያያት እንደሆነ ስታውቅ ወረቀቱን ወደ ኪሷ ከታ ትሄዳለች። ማዲም አንድ ቦርድ ላይ የተለያዩ የጠፉ ሰዎች ፎቶ ተለጥፎ ታያለች። እሷን ፎቶዎቹን እያየች እያለ መኪናቸው ላይ እንዳለ አይነት ምልክት አንድ ሰውዬ ላይ ተስሎ ታያለች። እዛም እያለች አንድ ዳያን የምትባል ሴትዮ ትመጣለች። ዳያንን በመንገዱ ላይ ከ20 ዓመት በላይ የኖረች ሲሆን ማዲም በመኪና ውስጥ ያላትን ህይወት መላመድ እንዳልቻለች ነገር ግን ታይለር በጣም ደስተኛ እንደሆነ ስትነግራት ዳያንም ቀስ በቀስ እንደምትለምደው ትነግራታለች። ማዲም ትናንት ማታ ያጋጠማቸውን ነገሮች ለዳያን ስትነግራት ዳያንም በድንጋጤ መኪናቸውን አቆሞ እንደነበር ስትጠይቃት ማዲም በመፍራት አዎ ስትላት ዳያንም ወደ እሱ መንገድ እንዳይሄዱና ማታ ማታ እንዳይነዱ ከነዱ ግን በፍጹም መኪናውን እንዳያቆሙ አስጠንቅቃት ትሄዳለች። ማዲም ወደ ቫኑ ስትመለስ ታይለር መኪናው ላይ የነበረውን ጭነት አጥፍቶት ነበር። ማታ ላይም እዛ የነበሩ ሰዎች ትልቅ ዝግጅት አዘጋጅተው የተዝናኑ ሲሆን ታይለርም እየደነሰ ነበር። ማዲ ግን በድጋሚ የሚያስፈራውን ሰውዬ ያየች ይመስላታል። ሰዎቹን በተሰበሰቡበት ታይለርም ይመጣና እሷን ይዘው አብረው መጨፈር ይጀምራሉ። ከዝግጅቱም በኋላ ኢንፍሉዌንሰሩ የሰጣቸውን ሀሳብ በመቀበል ወደ ጂም ይሄዳሉ። ታይለርም የሚሰራውን ስፖርት ስላልጨረሰ እዛው ሲቆይ ማዲ ግን ሻወር ወስዳ ወደ ቫኑ ትመለሳለች። ሁለት ሰዎች መኪና ውስጥ ቁጭ ብለው እያዩት ሲሆን በዚህም ስትዘናጋ የጭነት መኪና ገጭቷት ነበር። እሷም መንገዱን ስትከተል ነጩ መኪና ይሄዳል። እሷም ወደ ቫኑ ልትገባ ስትል የሆነ ድምጽ ትሰማለች። ዞራ ስታይ ግን ምንም አልነበረም ነበር። እሷም በድጋሚ ወደ ቫኑ ስትዞር ቫኑ ካለበት ቦታ ርቋል። እሷም በድጋሚ የተሳሳተች መስሏት በፍጥነት ወደ ቫኑ እየሄደች እያለ በድጋሚ እዚያ ያሉ መብራቶች ጥፍት ብርት ይላሉ። ማዲም የሆነ ኮቴ የሰማች መስሏት ስትዞር ምንም የለም ነበር። ነገር ግን ቫኑ አሁንም ርቋል። ማዲም እየሮጠች ወደ ቫኑ ሄዳ ትገባለች። እሷም ቫኑ ላይ ያሉትን ካሜራው ስታይ ምንም ነገር አልነበረም ነበር። ከዛም ስልኳ ላይ አንድ መልእክት ይገባላት። የገባላት መኪናው ላይ ካለው ካሜራ ባለፈው አልሰራም ያለው ቪዲዮ ሲሆን እሷም ስታየው አንድ የሚያስፈራ ሰውዬ በሉካስ መኪና ውስጥ ታያለች። እያየችም እያለ የቫኑ አላርም መጮህ ይጀምራል። መኪና ውስጥ ያሉትን መብራቶች በጥፍት ማለት ይጀምራሉ። እሷም በድጋሚ ካሜራዎቹ ልታያቸው ስትል ሁሉም ካሜራዎች ጨለም ይላሉ። እሷም የቫኑ በር የተከፈተ መስሏት ስትዞር በሩ ያልተከፈተ ሲሆን እሷም ካሜራውን እንደምንም ብላ ካበራችሁ በኋላ የሚያስፈራውን ሰው በድጋሚ ለብቻው ቆሟል። በድጋሚ ካሜራው ጨለማ ይሆናል። እሷም በድጋሚ እንዲሰራ ስታደርገው የሚያስፈራው ሰውዬ ምስል ከፊት ለፊቷ ይቆማል። እሷም በጩኸት የመኪና ማቆሚያውን ታደብላልቀዋለች። ቫኑን መንቀጥቀጥ ሲጀምር ማዲም በፍርሃት የተሸፈነው መስታወት ታወደውና ወደ ውጭ ስታይ ምንም ነገር አልነበረም። እሷም ወደ ታይለር ቶሎ እንዲመጣ በተደጋጋሚ መልእክት ተጽፈለታለች። የቫኑም የጀርባ በር ሲከፈት ማዲም ቀበቷን ታስርና መኪናውን ልታስነሳው ስትሞክር አልነሳም ይላታል። የቫኑም የኋላው በር ይዘጋል። የሚያስፈራው ሰውዬ ከኋላዋ ይመጣና እጁን አንገቷ ላይ አድርጎ ያንቃታል። ማዲም ሞት ጫፍ ላይ ያለች በመስታወቱ ፊቷን ታየዋለች። እሷም መስታወቱን አንስታ አይኑን ትለዋለች። ነገር ግን የሚያስፈራውን ሰውዬ ጉዳዩ መስታወቱ ሳይሆን የታይለር ሜዳሊያ ነው። በዚህም ማዲ ከመኪናው በፍጥነት ወጥታ ከታይለር ጋር ትገናኛለች። እሷም እየተንቀጠቀጠች ስትነግረው ታይለር ወደ ውስጥ ገብቶ ሲያይ ምንም አልነበረም ነበር። ማዲም የታይለር ሜዳሊያ አንስታ ስታየው የተቃጠለ ነገር ይመስላል። ታይለር ምንም ስላላገኘ ቫን ውስጥ ካሜራዎቹን ሲያይ ቫኑ እንዳልተንቀሳቀሰና ምንም ነገር እንደሌለ ያሳያታል። ማዲ ግን ቅድም ያየችውን የሉካስ መኪናን ለማሳየት ስልኳን ስትከፍት የሚያስፈራው ሰው ያልነበረም ነበር። በንጋታውም ጉዟቸውን ይቀጥሉና ሁለቱም አንድ የድሮ ዕቃ መሸጫ ወዳለበት ቦታ ይቆማሉ። ማዲም አንድ መጽሐፍ ታገኛለች። እሷም ሃንተድ ሃይዌይ ኦፍ አሜሪካ የሚል ሲሆን እሱ መጽሐፍ ላይ ስለ ሆቦኮ ታነባለች። እሱም ተጓዦች በጉዞ ላይ እርስ በርስ ለጥንቃቄ የሚግባቡበት መንገድ ሲሆን አንደኛው ደግሞ 3 ጭረት ነው። ይህም ደህንነታቸው የተጠበቀ አይደለም ማለት ነው። ሁለቱም ከሱቁ ሲወጡ 3ቱ ጭረት በድጋሚ ቫኑ ላይ ነበር። እነሱ መንገዳቸውን ይቀጥሉና ወደ አንድ አስፓልት ሊገቡ ሲሉ በባነሩ ላይ 3 ጭረት ታያለች። በዛም ቀን ምሽት ላይ ሁለቱም መኪናቸውን ያቆሙት በጫካ ውስጥ ሲሆን ማዲ የ3 ጭረት ምልክቶች ኢንተርኔት ያየች ሲሆን በምታይበት ሰዓት ብዛት ያላቸው መኪኖች ነደውና ተጋጭተው ታያለች። እሷም የሆነ ቦርድ ላይ ያየችውን ሰውዬው ላይ የተሳሉ 3 ጭረት ስታይ አደገኛ ሰው ነው ማለት የሚል እንደሆነ ታያለች። ሰዎቹም የሚያስቡት ግን ተጓዡን ነው። ብቻውን 3 ጭረት ማለት እንዳገኘው ሰው ቅርብ ነው ማለት ነው። ይህም ነገር ካጋጠማቸው ሰዎች የተጻፉ ነገሮች አንዱ እዛ የሌለን ነገር በምናባችን እንድናይ ያደርጋል የሚል ነው። ልክ ማዲ እንደምታየው ነገሮች ታይለር ማዲን የቆረጣትና ፕሮጀክተር እንደሰራ ያሳያታል። አብረው ፊልም እያዩ እያለ ታይለር አለቃው እንደደወለለትና ስራውን በድጋሚ መስራት እንደሚችል በተሻለ ደሞዝ እንደነገረው ይነግራታል። ነገር ግን እሱ በፈለገበት ቦታ ማዲም ያን ያህል እንዳልጓጓችና ቀለበቱ እንዳለበሰ ሲያይ ችግሩም እንደሆነ ይጠይቃታል። እሷም ቫን ውስጥ መኖር እንደማትፈልግና ልጅ እያለች የተለያዩ ህጻናት ማሳደጊያዎች ስላደገች አሁን ላይ አንድ ረጋ ያለ ቦታ ነው መኖር የምፈልገው ትለዋለች። ታይለር ግን ወደ ከተማ ሄዶ መኖር እንደማይፈልግና አንድ ወንበር ላይ ተቀምጦ እድሜው እንዲያልቅ እንደማይፈልግ ይነግራታል። በመሃል ግን ስፒከሩ የማይሆን ድምጽ ማውጣት ይጀምራል። ታይለርም መቆራረጥ መስሎት ፊልሙን ሲያቆመው መብራቱ ይጠፋና ፊልሙ በራሱ ይቀጥላል። ከዛም ከፕሮጀክተሩ ኋላ አንድ ሰው ቆሞ ያያል። ታይለርም ቀስ ብሎ አንሶሎን ሲያነሳው ምንም አልነበረም ነበር። የሚያስፈራ ድምጽ ሲሰሙ ማዲ ፕሮጀክተሩን በማንሳት ለማየት ስትሞክር
ፕሮጀክተሩ የተለያዩ የሚያስፈሩ ሰውዬ ላይ ያበራል። እሷም ፓሴንጀሩ የሚባል ሲሆን ሁለቱም በፍርሃት ወደ ቫን ውስጥ ይገባሉ። የሚያስፈራ ድምጽ ሲሰሙ ማዲ ፕሮጀክተሩን በማንሳት ለማየት ስትሞክር ፕሮጀክተሩ የተለያዩ የሚያስፈሩ ሰውዬ ላይ ያበራል። እሱም ፓሴንጀሩ የሚባል ሲሆን ሁለቱም በፍርሃት ወደ ቫን ውስጥ ይገባሉ። ፓሴንጀሩ ደግሞ ከላይ ጣራውን እየደበደበ ነበር። ከዛም ቫኑን መንቀጥቀጥ ሲጀምር ሁለቱ እርስ በርስ ይያያዛሉ መንቀጥቀጡ ሲቆም ድረስ። እነሱም ሊሄዱ ሲሉ ታይለር ቁልፉን ያጠዋል። እሱም ውጪ እንዳስቀምጠው ትዝ ይለውና አንዱ ዱላ ይዞ ቀልዱ ቁልፉን ለመፈለግ ይወጣል። ነገር ግን ያጣውና ቁልፉ ሲንኮሻኮሽ ይሰማል። እሱም ድምጹን ተከትሎ ሲሄድ አንድ ቅርንጫፍ ላይ ተንጠልጥሎ ያያል። እሱ ልክ እናነሳው ፓሴንጀሩ ይመጣበታል። ፓሴንጀሩም እዛው ይሰወርና ታይለር አንድ ድንጋይ ብቻ ይታየዋል። ከዛም ማዲ ትመጣና ሁለቱ በፍጥነት ወደ መኪናው ይገባሉ። ከዛም በፍጥነት ወደ አቅራቢያ ከተማ ከሄዱ በኋላ ወደ አንድ ሬስቶራንት ይገባሉ። ማዲም ከሆቦ ኮድ ካገኘችው ስለ ፓሴንጀሩ መናገር ትጀምራለች። እሷም ሉካስን ለመርዳት ከረዳንበት ቀን ጀምሮ ሲከተላቸው እንደነበርና ስለ 3 ጭረቶች ስታሳየው ታይለር በቃ መኪናውን እንሽጠው ወይም እናቃጥሉ ይላታል። ማዲ ግን ፓሴንጀሩ ከነሱ ጋር ግንኙነት እንዳለው እንጂ ከቫኑ ጋር አይደለም ትለዋለች። ማዲም ለመረጋጋት ወደ መጸረጃ ስትሄድ አንድ ምልክት መስጫ አይታ ሀሳብ ይመጣላታል። እሷም ወደ ታይለር ከተመለሰች በኋላ በፍጥነት ዳይንን ማግኘት አለብን ትለዋለች። የቅድሟ ሴትዮ ከነሱ የተሻለ ስለዚህ ነገር ማወቅ ትችላለች በማለት ከዛም ታይለርን ይሄድ ብሎ ሲነሳ ማዲ ታስቆመውና ዳይን በማታ እንዳትነዱ ያለቻቸውን ተናግረዋለች። እነሱም እዛው ከጠበቁ በኋላ እስኪነጋ ፍቅረኛ ማቾቹ ጉዟቸውን ይጀምራሉ። በዛም መንገድ ሲሄዱ አንድ መኪና ተጋጭቶ አምቡላንስ የሞተውን ሰውዬ ሲወስደው ያሉ። ፀሐይም በድጋሚ ስትገባ መኪናቸውን ለማቆም ይገደዳሉ። አንዱ ጎማቸው ስለተነፈሰ ታይለርም ጎማውን እስከሚቀይረው ማዲ አጠገቡ ቆማ መብራትና ሜዳሊያ ከፓሴንጀሩ እንዲጠብቃቸው ይዛ ትቆማለች። ከዛም ታይለር ጎማውን ጨርሶ ብሎኑን ሲፈልግ ከመኪናው ታች ገብተው ነበር። ታይለርም እነሱን ለማውጣት ወደ ውስጥ ሲገባ ማዲ የቫኑ በር እየተከፈተና የተዘጋ ታያለች። አንድ እጅም ወደ እሷ ሲመጣ በድንገትም ከላይ አንድ ነገር ይጎትታታል። ታይለርም ጩኸቷን ሰምቶ ሊወጣ ሲል ማዲ በድጋሚ ወደ መሬት ትወድቃለች። ታይለርም ማዲ ተስባ ስትወሰድ ያያል። ታይለርም ሊረዳት ሊወጣ ሲሞክር መኪናው ከፍ ያደረገውን ከሪ ቀስ እያለ ወደ ታች መውረድ ይጀምራል። እሱም ሳይወጣ በፊት እግሩ ላይ ይቀረቀርበታል። እግሩንም እያመመውን ቢሆን ታይለር እግሩን ጎትቶ ያወጣዋል። ነገር ግን ህመም በእጥፍ ነበር የጨመረው። ከዛም ታይለር ሜዳሊያውን መሬት ላይ ያገኘዋል። እሱም በመፍራት ወደ ቫኑ በመግባት በፍጥነት መንዳት ይጀምራል። ማዲም ስትነሳ አንድ የመኪና አደጋ የደረሰበት ቦታ ስትሆን እሷም ወደ ውስጥ ያሉትን ሰዎች ልታይ ስትል ታይለር በመምጣት እቅፍ ያደርጋታል። እንደዚህ የሚያቅፍ ባል ይስጣችሁ ብዬ ሳልጨርስ ማዲ ያቀፈችው ፓሴንጀሩ ነበር። እሱም እየሳቀ በእጁ ብቻ ካንበረከካ በኋላ እጇን ሲዘረጋው ማዲ ካፍንጫዋ ደም መፍሰስ ይጀምራል። ልክ ሊገላትም ሲል ትክክለኛው ታይለር ከች ይላል። ፓሴንጀሩን በዛ ፍጥነት ይሰወራል። ታይለርም ማዲ ሊገጫት ሲል በወሳኝ ሰዓት መሪውን አውዞሮ ትድናለች። ሁለቱም ተያይዘው ወደ ቫኑ ዝግጅት ማቆሚያ ይሄዳሉ። እዛም እንደደረሱ ዳይን መፈለግ ይጀምራሉ። ሰዎችንም ቢጠይቁ ማንም ሊያውቃት አልቻለም ነበር። ዳይን ስሟን ሲጠሩት ትሰማና ትወጣለች። እነሱም እንደተፈጠረ ሲነግሯት በአንድ የተደነገጠና ታይለር እና ማዲን በፍጥነት ከዚህ እንዲሄዱ ከነገረቻቸው በኋላ እዛ ያሉትን ሰዎች ስታስጠነቀቃቸው ሰዎች በፍጥነት ወደ መኪናቸው መግባት ይጀምራሉ። ዳይንም ስለ ፓሴንጀሩ ማውራት ጀመረ። ፓሴንጀሩ ሰይጣን ሲሆን የሚዝናናው መንገዱ ላይ ያሉ ሰዎች ላይ አደጋ በማድረስ እንዲሞቱ እያደረገ እንደሆነና ከዛ አደጋ በማስመሰልና እሱም ለስቃይና ለሞት የተራበ ሲሆን እነሱንም የሚያጠቃቸው ሉካስን ለመርዳት ስለሞከሩ እንደሆነ ስትናገር ማዲ ቀጥል አድርጋ ፓሴንጀሩ በሜዳሊያ እንዳጠቁ ስትናገር ዳይና አንድ ነገር ታስታውሳለች። እሱም አንድ ተጓዥ ፓሴንጀሩን ሲያጠቃ ወደ ቅዱስ ክርስቶፈር ቸርች ለሄደ እና ቸርቹ የፓሴንጀሩን ኃይል ካዳከመ ሊገሉት እንደሚችሉ ትነግራቸዋለች። ሁለቱ ወደ ቸርቹ እንዴት እንደሚሄድ ስለማያውቁ ዳይናን በብዙ ቦታ ወደዛ እንዲወስዷቸው ታሳምናታለች። በድንገትም ኃይለኛ ነፋስ ይመጣል። በነፋስ ውስጥ ደግሞ አንድ አነስ ያለ ዳመና ይንቀሳቀሳል። ሁለቱም እየሮጡ ወደ ቫኑ ይገባሉ። ማዲም እጅ ላይ ንፋሱ በሩን ዘግቶ እጇ እንዲሰበር ያደርገዋል። ዳያንም በራሷ ቫኑ በመምጣት እንዲከተሏት ትነግራቸዋለች። ፓሴንጀሩ ግን ከዳያን ከኋላ በመምጣት በእጁና ማዲ ፊት አንገቷን ይበጥሰዋል። ታይለርና ማዲ በፍጥነት መንዳት ይጀምራሉ። አንድም ጊዜ ሳያቆሙ የነዳጅ መቅጃ ጋር እስኪደርሱ ድረስ። ሁለቱም የተጎዱትን ከታከሙ በኋላ ሁለቱም የመጨረሻ የሆነ የመዳኛ ነገራቸውን ቸርቹን ለመፈለግ ይስማማሉ። ከዛም በጣም ብዛት ያለው ኃይል የሚሰጥ መጠጥና ብዛት ያላቸውን የሃይማኖት ሜዳሊያ ከገዙ በኋላ መንገዳቸውን ይጀምራሉ። እነሱም የተጓዙ ሜዳሊያዎች ሙሉ በሙሉ መኪናው ላይ ያንጠለጥሉታል። ታይለርም ስልኩን በመጠቀም ስለ ቅዱስ ክርስቶፈር መፈለግ ይጀምራል። ክርስቶፈር ከቄስ ጋር እየተጓዘ ሲሆን አንድ ቀን ግን ክርስቶፈር ተቀናቃኙ ቄሱ ሳይሆን ሰይጣን እንደሆነ ይገባዋል። ሰይጣን ራሱን ቀይሮ ሁለቱም ወደ መጨረሻው ሀሳባቸው ይደርሳሉ። እሱም ሁለቱ የአንድ ሳንቲም መገለጫ ሲሆኑ ክርስቶፈር ተጓዦቹን ሲጠብቅ፣ ፓሴንጀሩ ደግሞ ተጓዦችን ይገላል። እነሱም ትንሽ እንደተጓዙ ማዲ የእንቅልፍ ስሜት ይሰማታል። እሷም አይኗን ለሰከንዶች ጨፍና ስትገልጥ ምሽት ነው። እሷም ለትንሽ ልትጋጅ ትልና በድጋሚ ወደ መንገዱ ትመለሳለች። ታይለርም በአንድ
አንዳንዴ እንዴት ምሽት እንደሆነ ያልገባው ሲሆን እሱም መመለስ ፈልጓል። ማዲም መኪናውን ታዞረውና ትንሽ እንደተጓዙ ሁለቱ በቂ ጋዝ እንደሌላቸው ይረዳሉ። ማዲም መኪናውን ታቆመዋለች፣ ምክንያቱም አንድ ቦርድ አይታ ነው። ማዲ እሱን ላይ አንድ ምልክት ታያለች። ያየችው ምልክት በዚህኛው የሚሄድ ሲሆን ማዲ ምልክቱን አምና ከአስፋልቱ በመውጣት በፒስታው መንሄድ ትጀምራለች። እነሱም በደንብ መሄድ ሲጀምሩ ወደ ጨለማው ይገባሉ። ሬዲዮን በራሱ ተከፍቶ ማውራት ይጀምራል። ታይለርም ሬዲዮ አልጠፋም ሲለው በእጁ ይሰብረዋል። እነሱ ሌላ ምልክት ያገኛሉ፣ ከቅድሙ ጋር ተመሳሳይ በዚህኛው ሂዱ የሚል። ማዲም መሪውን አዙራ መሄድ ይጀምራሉ። ትንሽም እንደተጓዙ ብዛት መኪኖች ወደሚቆሙበት ቦታ ይሄዳሉ። እዛም ታይለር ማዲን ለመብላት ባስ ይዞ ይወጣል። ማዲም ታይለርን ደርቆ ስታይ ምን ሆኖ ነው ብላ ከቫኑ ትወጣለች። እሷም ወደሚያየው ነገር ስታይ በመቶዎች የሚቆጠሩ ሬሳዎች ነበሩ። ከሬሳዎቹም በኋላ ቻቸው የሚገኝ ሲሆን ታይለርም ሬሳዎቹ ትክክለኛ እንዳልሆኑና ፓሴንጀሩ እንዳስቀመጣቸውና እንደሚያስብ ከነገራት በኋላ መንገዳቸው እንዲቀጥሉ ይነግራታል። እነሱ ወደ መኪናው በመግባት ማዲ መንዳት ትጀምራለች። እያለቀሰች መኪናውን በሰዎቹ ላይ ሲሄድ በድንገትም የኋላው በር ይከፈታል። ሜዳሊያዎቹም ወደ ፓሴንጀሩ መሄድ ይጀምራሉ። ታይለርም በፍጥነት በሩን ከዘጋው በኋላ ሲዞር ፓሴንጀሩን ያገኘዋል። ጣኑም ታይለርን ያንበረከከዋል። ሊያጠቃውም ሲል ሌላኛውን እጁን ይሰብረዋል። ታይለርን ቫን ውስጥ በተደጋጋሚ ከተጋጨ በኋላ ኪሱ ውስጥ ያለውን ሜዳሊያ ሊጠቀመው ሲል የቀረውን እጁን ይሰብረዋል። ፓሴንጀሩም ታይለርን ማዲን ፓሴንጀሩ ከመኪናው እሱን ከመወርወሩ በፊት በፍጥነት ወደ ቻቸው እንድትሄድ ይነግራታል። ታይለርም ከቫኑ ከወጣ በኋላ ፓሴንጀሩ ወደ ማዲ መምጣት ይጀምራል። ማዲን በፍጥነት በመምዳት ልክ ፓሴንጀሩ ወደ እሷ ሊደርስ ሲል ድብና አድጋ ፍሬኑን ስትይዘው ፓሴንጀሩ ከመኪናው በመስታወቱ በኩል ይወጣል። እሷን በፍጥነት እየነዳች ግንቦቹን አፈራርሳ ፓሴንጀሩን ወደ ቸርች ውስጥ ታስገባዋለች። ከዛም አሁንም በኃይለኛው እየነዳች ፓሴንጀሩን ከክሪስቶፈር ሐውልት ጋር ታገናኘዋለች። በዚህም ፓሴንጀሩ በጣም ኃይለኛ የስቃይ ድምጽ ያወጣል። ፓሴንጀሩን በድጋሚ ወደ ማዲ ሊመጣ ሲል ማዲ በድጋሚ ነታው የክሪስቶፈርን ሐውልት እንዲወድቅ ታደርገዋለች። ከዛም ፓሴንጀሩን ገፍተው ከክሪስቶፈር ሐውልት ጋር ስታነካካው ፓሴንጀሩ በስቃይ ይጮህና በድንገት ይፈነዳል። በዚህም ሙሉ ቸርቹ ይነዳል። ዋኑ ምንም ጋር ስለሌለው ማዲ በፍጥነት ከቸርቹ ስትወጣ ውጪ ላይ ከታይለር ጋር ትገናኛለች። ከዛም ሁለቱ ከቸርቹ ይወጣሉ። ሁለቱም ቁጭ ብለው ቸርቹ ሲቃጠል ያሉ። ታይለርም ሁሉንም ነገር ያጡ ቢመስለውም ማዲ ግን አሁንም ቀለበቱን ይዘው ነበር። ከዛም ታይለር ቀለበቱን እጇ ላይ ካደረገው በኋላ እሳት አደጋ ወደ ቦታው ይደርሳሉ። ታይለርም የማዲን የሳተላይት መገናኛ እርዳታ እንዲደርስላቸው ተጠቅሞት ነበር። እሱም ወደ ከተማ ተመልሶ የተረጋጋ ህይወት ለመጀመር ዝግጁ እንደሆነ ሲነግራት ፊልሙም እዚህ ጋር ያልቃል።